ሰላም ውድ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ውድ ቤተሰቦቼ ዛሬም በአዳዲስ መረጃ በአዳዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ቆዩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ጸሎት የጀመርን ሰሞን ወይም ደግሞ መንፈሳዊ ውጊያ የጀመርን ሰሞን ዲያብሎስ የሚያሳያቸው ምልክቶች በአጭሩ ለመግለጽ ነው። እንደ ጀማሪ ማለት ነው። ያው መንፈሳዊ ውጊያ ስንጀምር የምናደርጋቸው ነገሮች አሉ። ጸሎት ቤቱ ውስጥ ቤተክርስቲያን ማስቀደስ፣ ጸበል ቦታ መሄድ፣ የተለያዩ ነገሮች እናደርጋለን። በእንደዚህ አይነት ሰዓት ዲያብሎስ የሚያሳያቸው ምልክቶች አሉ። ቤተክርስቲያን ቅዳሴ ላይ እና ቤት ውስጥ ስንጸልይ የሚያሳያቸው ምልክቶች ምንድናቸው የሚለውን ነው ለመግለጽ መሞክረው። በሁለት ክፍል ነው ማዘጋጀት የምፈልገው። የመጀመሪያው አሁን የማነሳው ማለት ነው ጸሎት ስንጀምር የሚያደርገው ምንድን ነው? ለምሳሌ ቤት ውስጥ ወይም ደግሞ ቅዳሴ ላይ መጀመሪያ ቤት ውስጥ ያለውን ለማንሳት ስንጸልይ ምን ያደርገናል? ማቅለሽለሽ እንደ ማቅለሽለሽ ያደርገናል። ሰውነታችንን ላብ እንደ መጥመቅ ያደርገናል፣ ያዞረናል። ቆመን ከሆነ ቁጭ እንድንል፣ ተንበርክከን ከሆነ በቃ ወይ እንድንተኛ እንድንዝለፈለፍ ያደርጋል። ይሄ የቡዳው መንፈስ የሚያሳየው ምልክት ነው፣ ጸሎት ስለማይስማማው ማለት ነው። እና ጸሎታችንም ደግሞ እያቃጠለው ነው ማለት ነው፣ ከንቱ አልቀረም ምልክቱ ነው። እንደዚህ አይነት ነገር ስናይ ምናልባት ጸሎታችን ዋጋ እንደሌለው አድርገን ማሰብ የለብንም። ይሄ ማለት በውስጣችን ለተቀመጠው ክፉ መንፈስ የማይስማማ ነገር እያደረግን ነው ማለት ነው። እና ትልቅ ፕሮግረስ ነው፣ ትልቅ እድገት ነው ያሳየ ነው ማለት ነው በጸሎታችን ላይ። ስለዚህ እንዲህ ሲያደርገን አያስቆመንም። በእርግጥ ቁጭም አያስብለንም፣ እንድንበረከክም አያደርግም። ስለዚህ ያለን አማራጭ ምንድን ነው? ወይ ቁጭ እንላለን ወይ ጋደም እንላለን ማለት ነው። እስኪያልፈልን ድረስ ጸሎት እንድናቆም ያደርገናል። በዚህ ሰዓት እንደዛ አድርገን እናሳልፈውና ተመልሰን ግን ወይ ጸሎታችንን መቀጠል አለብን። ተመልሰን ጸሎት መቀጠል አለብን። እሱ ብቻ አይደለም፣ ጸሎቱን ከቀጥለን ድጋሚም እንደዛው ሊያደርገን ስለሚችል ይሄንን ስሜት እስኪያቆም ድረስ ጸሎቱን መቀጠል ግዴታችን ነው፣ እሱን ስራውን ለማስቆም ማለት ነው። ስለዚህ ይሄ አንደኛው ነው። እንደዚህ ብቅ ማድረግ፣ ላብላም ማለት፣ ማቅለሽለሽ፣ ከቋቆመን እንድንቀመጥ ከተንበረከክንም እንድንጋደም እንድንል ያደርገናል፣ ያዞረናል ምናምን ማለት ነው። እና ይሄ በተለይ በቅዳሴ ጊዜ የሚገለጸው ወንጌል ሲነበብ ጠብቆ እንደዚህ ማድረግ አለ እና ያቅለሸልሸናል። ቁጭ ነው የምንለው፣ እንዝለፈለፋለን፣ ልብሳችንን ሊከፍተን ለማራገፍ ምናምን እንሞክራለን። ሙቀት ይመስለናል ምናምን አይደለም፣ የቡዳ መንፈስ ነው። ስለማይመቸው ጸሎቱ፣ ቅዳሴው፣ ወንጌሉ እንደዛ ያደርጋል። ሌላው ደግሞ ማስተኛት ነው። ኃይለኛ ምስጥ ያለ እንቅልፍ። ጸሎቱ ካለቀ በኋላ እኮ የለም ያ እንቅልፍ የት ገባ ሲባል የትም አይገኝም። ነገር ግን በጸሎቱ ሰዓት ወይ ደግሞ በቅዳሴ ላይ ወይ እግዚኦ ሲባል እግዚኦታ ላይ ምናምን ጠብቆ ወይ ደግሞ ቅዱስ ቁርባን መቀበያ ሰዓት ሊደርስ ሲል አስተኝቶ ቅዱስ ቁርባን እንዲያልፈን ማድረግ፣ ወይ ደግሞ በወንጌል ሰዓት ወንጌል በሚነበብ ሰዓት በቅዳሴ መሃል አስተኝቶ ማሳለፍ፣ ወይ ደግሞ አንዳንዱ የጸናበት ደግሞ ሙሉ ቅዳሴው ልክ ስንገባ ጀምሮ እንቅልፉ ይጀምረናል። ከዛ በኋላ ሌላ ቀን የተመቸ አልጋ ላይ ሆነን እንኳን የማይወስደን ጠጥሎ የሆነን ግድግዳዋን ደገፍ እንዳልን ወይ ቁጭ እንዳልን ወዲያውኑ ይዞን ጭልጥ ይላል እና የሚቀሰቅሰን ሰው ከሌለ በዛው ይዞን ሲያልቅ ነው የምንነሳው። ወይ ደግሞ በእንተ ቅድሳት ሲባል እንሰግዳለን፣ እንበረከካለን። ተነሱ የሚለን ካላገኘን በዛው ቅዳሴው ያልቃል ማለት ነው። እና እንቅልፍ ደግሞ ሌላው ፈተና ነው። ይሄ በቤት ውስጥ በምናደርገውም ጸሎት አንድ አይነት ነው የሚያደርገው ፈተና ማለት ነው። በቤተ ክርስቲያንም እንደዚህ ነው፣ በቤት ውስጥም እንደዚህ ነው። ይሄ ጸሎት የጀመርን ሰሞን የሚያሳየው ፈተና ነው። እና ይሄ ማለት ምንድን ነው? የምናደርገው ነገር አልተመቸውም እንዳናደርግ የሚታገልበት መንገድ ነው። እና እንዲህ አይነት መናፍስቶች የአየር አጋንንት፣ የቡዳ መንፈስ እንደዚህ አይነት ነገር ያደርጋሉ። የዛሩ መንፈስ የሚያደርገውን ነገር በኋላ በሌላ ቪዲዮ ነው የምሰራው። አሁን ግን እነዚህን ማንሳት የፈለኩት ልክ መቀጥቀጥ የጀመርን ሰሞን፣ መስገድ የጀመርን ሰሞን የሚያሳየው ምልክት ነው። ስለዚህ እንዲህ አይነት ነገር ሲያደርገን መከታተል ነው። በዛሬው ቅዳሴ አሳልፈውን ከሆነ መናደድ፣ መበሳጨት አይደለም። በሚቀጥለው ቅዳሴ ላይ ደግሞ ተዘጋጅቶ መሄድ፣ አትሊስት ሙሉን የሚያስገኛን ከሆነ ግማሹን መቀነስ፣ ነቅቶ ማስቀደስ፣ ወንጌል ጠብቆ እንደዛ የሚያደርገን ከሆነ እኛም ወንጌል ሳለ ጠብቀን እንደምንም መታገል፣ መበርታት፣ እንደዛ ማድረግ ያስፈልጋል።
ሌላው በቅዱስ ቁርባን ልንቀበል ስንል እንዳልኳችሁ ማስተኛት አለ። ከማስተኛት ውጭ ደግሞ ቆመን እንደዚሁ የሚፈዛል። ቆመው እንደዚህ ፈዘው ካለፈ በኋላ አለቀ እንዴ ብለው ደንግጠው የሚሄዱ አሉ። በዛ ሰዓትም እንደዚህ ያፈዛል ማለት ነው። እንዳንቀበል እንደዚህ ያደርጋል። እንዲህ አይነት ነገሮች በአጠቃላይ ቅድም እንዳነሳሁት የምናደርገው ነገር ሳይመቸው ሲቀር የሚያደርጋቸው ውጊያዎች ናቸው እና ከበረታን ለተወሰነ ጊዜ እንጂ በዚህ መቀጠል አይችልም። እኛ ከበረታና ከጠነከርን እነዚህ ነገሮች እያቆማቸው ነው የሚመጣው እና ወደ ሌላ ስቴፕ ይሻገራል። ያ የሚሻገርበትን ስቴፕ ደግሞ በሌላ ቪዲዮ እናያለን። ለጊዜው ግን እነዚህን ነገሮች ስናይ መቆን እንዳይመስለን ወይ ደግሞ የሆነ የበላነው ምግብ ሳይስማማን ቀርቶ እያቅለሸለሸ ምናምን እንዳይመስለን። እንደዛ አይደለም። እንዲህ አይነት ነገሮችን ጠብቆ ጸሎት ሰዓትን፣ የቅዳሴ ሰዓትን፣ የወንጌል የሚነበብበት ሰዓት እየጠበቀ እንደዚህ የሚያደርግ መንፈስ የቡዳ መንፈስ ነው፣ በውስጣችን ያለ የቡዳ መንፈስ ነው እና ይሄ ደግሞ የሚያሳየው የእኛን የጸሎት መበርታት በእኛ ከጸሎቱ የምናገኘው ጥቅም ስለማይስማሙ ስለማይመቸው የሚያደርገው ውጊያ ነው እና በዛ ደረጃ ተገንዝበን እንከታተለው፣ አናቁመው። ተከታትለን እሱ ዛሬ ቢያደርግ ነገኛ ደግሞ እንደዚህ እያደረግን ስንሄድ ይሄ ነገር በአጭር ጊዜ ማቆም እንችላለን። ግን ካልበረታንበት እዚህ ላይ በዚህ እሱ ጠንክሮ ወደ ሌላ ደረጃ ይደርሳል ማለት ነው። ወንድማችን ማን ያዘዋል እሸቱ፣ እንዲሁም እሱን የምትመስሉ ወንድሞች በደንብ እየሰማችሁ እህቶችም ጭምር ይሄ ሂሊንግ ምናምን እያላችሁ የምትሉት ከእግዚአብሔር መንፈስ ውጪ ነፍሳችሁን ብቻ ለማሳደግና ለማጎልበት የምትሄዱበት ርቀት አጋንንት ነው በውስጣችሁ የሚከተው። ሱባኤው ምን አለ? ጸሎቱ፣ ቅዳሴው፣ ተመስጦ በቤተ ክርስቲያን ውስጥ አባቶቻችን እኮ ዝግ ሱባኤ ዘጉና ሱባኤ ገቡ እኮ የሚባለው እኮ መንፈሳዊ ህይወት ውስጥ ሆነው ሃይማኖት ውስጥ ሆነው እኮ ነው። ራሳችሁን በማይረባና በተለያዩ ነገሮች ውስጥ ከታችሁ፣ በሌላ ፍልስፍና ውስጥ ከታችሁ አጉል የሆነ ነገር ውስጥ ከምትገቡ ግድ የላችሁም። የዋህና ቀን ሆኑና መንፈሳዊ ሰዎች ሆኑ። እስቲ የቤተ ክርስቲያን ልጆች ሆኑ። እግዚአብሔርን በደንብ ቀረቡት። ጸበሉ ምናምን እንዳለ ሆኖ በደንብ ጾም፣ ጸሎት፣ ስግደት ያስፈልጋል። ለዚህ ሁሉ ነገር የሚዳርጋችሁ ሰው የወረወረባችሁ መተት ብቻ አይደለም፣ አብሮ የተወለደውም ጭምር ነው። አብሮ የተወለደው ከእናት ከአባት የመጣው ብዙ ኮተት አለ። እሱን ነገር ባካችሁን እስቲ ቼክ አድርጉት። ዛር ምንድን ነው? ቡዳ ምንድን ነው? የሆነ መንደርተኛ ጠይቀህ አይደለም መረዳት ያለ፣ በራስህ ፈትሸህ አወቀው። ማነህ ቡዳኔ ውስጥ ያለው? ታሰር በስላሴ ስም ብለህ ውዳሴ ማርያም፣ መዝሙረ ዳዊት፣ ውዳሴ አምላክ ጸልየህ አርጋኖን ጸልየህ ራስህ ታገኘዋለህ። ኢንተርቪው ያደረካቸው ሰዎች አይደሉም ሲነግሩ ሃሃ እያልክ እየሰማ ከነሱ ብቻ አይደለም የምትማረው። አንተ ራስህ ከራስህ ህይወት ተማር። በአጠቃላይ የምትኖረው ኑሮ በሙሉ ዛሬ የምትኖረው ኑሮ በሙሉ አንተ የምትፈልገው ነው ወይ? ሜቢ በልምምድ ያመጣሁት ምናምን አካውንት ላይ ገንዘብ ስላለ የሆነ ጥሩ ደረጃ ላይ ፌመስ ስለሆንክ አሁን የምፈልገውን ያገኘሁት በብርታት በጥንካሬ በሂደት ያገኘሁት ነው፣ ጥሩ አስቤ ያገኘሁት ልትል ትችላለህ። ኖ ግድ የለም። እማዬና አባዬን አንተም ራስህን ቤት ውስጥ ሰፈር ውስጥ እንዴት እንዳደግክ ቼክ አድርግና ዛር የሚባለው መንፈስ መጀመሪያ ለማሰር ሞክሩ። እሱ መንፈስ ስታስሩት ሌላውን በሙሉ ዘርግፎ ይነግራቸዋል። እነ መተት፣ እነ ልክፍት፣ እነ ምናምን ከተወለድክ በኋላ የገቡትን አጋንንቶች በሙሉ የሰበሰበው ዛር ነው። መጀመሪያ ሰብሳቢው እሱ ነው። ዞዲያክ ውስጥ ብትገባ ራሱ የተወለድኩት በዚህ ወር ስለሆነ እኔ እድሌ ይሄ ነው ብለህ እንድታስብ ያደረገህ ዛር ነው። ለምሳሌ ቁጡ፣ ነጭናጫ፣ ኃይለኛ እንደዚህ የሆነ ሰው ግን ደግሞ ስኬታማ እንደዚህ ሰዎች የሚያዳምጡት ምናምን ተብሎ ያን አይነት ህይወት እንድትኖር ያደረገህ ምን እንደሆነ በደንብ አጥና። ለምንድን ነው እኔ በተወለድኩበት ቀን የተጻፈው ወር ውስጥ የኔ ህይወት ታሪክ የተጻፈው? እግዚአብሔር እንደዚህ እንድኖር ከፈቀደ ለምንድን ነው መጽሐፍ ቅዱስ ያስፈልገው? ጾም ጸሎት ውስጥ ምን ያስፈልጋል? ሃይማኖት ቤተክርስቲያን ውስጥ ለምን ያስፈልጋል? ኦልሬዲ ስለኔ ተጽፏል እኮ በቃ። የፈለገ ብጾም ብጸልይ ብሰግድ አንተ እንደዚህ ነህ የተጻፍከው ብባል ምንም ጥቅም የለውም። ለምሳሌ በ70 ዓመቱ እንደዚህ ይሆናል፣ በ30 ዓመቱ እንደዚህ ይጋጥመዋል እያለ እየተናገረ የተጻፈ ነገር እያለ እኔ ለምንድን ነው በ30 ዓመቴ ቤተክርስቲያን ውስጥ የምገባው? ተጽፎብኛል። እውነት እግዚአብሔር የጻፈው ከሆነ ማለት ነው። ስለዚህ የኛ ህይወት ተጽፏል ወይ ነው ወይስ እኛ ነን መጻፍ የምንችለው? እኔ አሁን ህይወቴን መጻፍ እችላለሁ። በቃ ነጻ ፈቃድ ተሰጥቶኛል። ነጻ ፈቃዴን ተጠቅሜ ወደ ሲኦል መጻፍ እችላለሁ፣ ወደ ገነት መጻፍ እችላለሁ። ስለዚህ አውደ ነገስት ላይ ወይም ዞዲያክ ላይ የኔ ህይወት አልተጻፈም። ጥፍሬ ታይቶ የምታዩት ነጭ ነገር እዚህ ከጥፍሬ በታች ያለው ወይም ደግሞ ደሜ ታይቶ ኦኤች ምናምን ተብሎ ምናምን
በፍጹም የኔን ህይወት ሊወስን አይችልም። ሌላም ደግሞ እንደዚሁ የተወለድኩበት ወር ታይቶ በፍጹም የኔን ህይወት ሊወስን አይችልም። የተሰጠኝ የተፈጥሮ አካል እኔ እንዴት እንደምኖር የተጻፈ ሳይሆን እግዚአብሔር እንዲሁ የሰጠኝ ነው። እኔ በጣም ነው የገረመኝ። ደግሞ አሁን ቅርብ ጊዜ የህፃናት ኤምቢሲ ስሪ ምናምን ይባላል አይደለም? እሱ ላይ አንድ የካርቱን ፊልም ተከፍቷል። ካርቱን ይባላል ለኔ ይባል አኒሜሽን እና እዛ ፊልም ውስጥ የአክተሩ ብዙዎቻችሁ ታውቃላችሁ ሮክ ምናምን የሚሉት እሱ ነው። ሌሎችም አሉ ግን ውስጥ ላይ የሚታየው በጀርባ ያሉት ድምጾች ናቸው። እና ሁለት ውሾች እያወሩ ነው። ልብ በሉ ህፃናት ቁጭ ብለው ያሉ። እኔ ስደርስ ደነገጥኩኝ። ለምን ፊልም ኦልሬዲ ምን እንደሆነ ያውቃሉ። እና አንዱ ውሻ እያዘነ ለአንዱ ውሻ ይነግረዋል። እዛው ላይ ነው ፊልሙ ላይ አኒሜሽኑ ላይ እኔ በጣም ከፍቶኛል ይላል። ምንድን ነው የከፋ ይለዋል። ባለቤቴ ማለት የኔ ገዢ ጌታዬ ውሻው ባለቤቱን ማለት ነው ካልጋው ላይ አስተኛኝም። ለምን ሲለው ያው ሚስቱ ጋር ስለሚተኛ ነው። አይ እኔማ እድለኛ ነኝ። ለምን የኔ ገዥ ሚስቱ ያው እንደሱ ወንድ ስለሆነ እድለኛ እና ታድለ ወርላኪ ደህና ዋላችሁ። ለህፃናት ገና አፋቸውን ላልፈቱ ለህፃናት ምን እንዲሆኑ እያስተማሯቸው ነው? ጌይ እንዲሆኑ። ምክንያቱም ሲነግረው ያንን በመንቀፍ አይደለም። አንዱ ውሻ ለአንዱ አንዱ ውሻ የሚለው ምንድን ነው? ታድለሃል አንተ። ለምን ያንተ ባለቤት ያገባ ተመሳሳይ ጾታ ስለሆነ አንተ እድለኛ ነህ። ሰሞኑን የሰማሁትን ነገር ልንገራችሁ። ከአሜሪካ አንድ ሰው እንዲህ ቢል መልእክት ተላከልኝ። ልጅ ወልጃለሁ እና ትንሽ ስነ ምግባሩ ጥሩ አልሆነም። በስነ ምግባር በጣም ጣርነ አልተሳካም። ስለዚህ የነበረኝ አማራጭ በጣም ዋጋው ውድ ስለሆነ ሳይካትሪስት አለ አይደለም፣ ይሄ ስነ ልቦና አማካሪ ነው የሚባሉ፣ ለሳይካትሪስት በጣም ብዙ ገንዘብ ከፍዬ ለሱ ሰጠሁት አለ። ተመልሶ ሲመጣ ጌይ ሆኖ መጣ። ለሕፃኑ ንስራ ምናምን አመታዳጊ ግብረ ሰዶማ አድርጎ ላከልኛል። ገንዘቤን ከፍዬ ድረሱልኝ አለ። በየት አልፈን ነው የምንደርስለት? በየት አልፈን የገዛ ልጁን ገንዘብ አጠራቅሞ ወስዶ አሜሪካን ውስጥ እኮ በአስራዎቹ ቢሊዮን የሚቆጠር ነው አለ በአመቱ። ይሄ ለትራንስጀንደር ለሚባሉት ጾታ ለሚቀይሩ ህፃናት ገንዘብ የሚወጣ ምን ለማድረግ እየተሞከረ ነው? ይሄንን ያክል በጀት ጾታ ለመቀየር ይሄን ያክል ታውቃላችሁ። እኔ ሰው ሀገር እጅ በአይኔ የተመለከትኩትን ነገር እንገራችሁ። እዛ ሀገር ሄዳችሁ ከማንኛውም ሰው ጋር የፈለጋችሁትን መነጋገር መነቃቀፍ ትችላላችሁ። ዲሞክራሲ ነው ይባላል። አንድን ግብረ ሰዶማዊ ወይ ትራንስጀንደር ምናምን የሚሉት ኤል ምናምን የሚሏቸውን ሰዎች መናገር አትችሉም። በነገራችሁ ላይ አትችሉም ጨርሱ። ምክንያቱም ቁጥር አንድ ባለመብቶች ምዕራቡ ዓለም ላይ እነሱ ናቸው። ቁጥር አንድ ባለመብቶች አረመኔዎቹ እነዚህ አጋንንት የሚያመልኩት። ታዲያ ኒው ወርልድ ኦርደር ምንድን ነው? እንደ ሰው መጀመሪያ እኩል መከበር በነበረብን፣ ከአንድ ክርስቲያን በላይ አንድ ሰይጣንን የሚያመልክ ከአንድ በህጋዊ መንገድ ሴትን ካገባ በላይ ሌላ ነውር የሚያደርግ ሰው የበለጠ የሚከበር ከሆነ በየትኛው ቦታ ሲሄድ ቅድሚያ የሚሰጠው ከሆነ እንዴት ነው ነገሩ? እና በአጠቃላዩ ኒው ወርልድ ኦርደር ወይም አዲሱ ዓለም አስተዳደር ማለት የሰው በዓለም ያለውን ሰው በሙሉ ሙጥጥ አድርጎ ከክርስቶስ ከመድኃኒታችን አምልኮ አወጥቶ አጋንንትን ወደሚያመልክበት ቋት መክተት ነው። ቅዳሴ ላይ እኮ ካህኑ እናንተ እንደሚጠይቃችሁ ታውቃላችሁ። ካህኑ ቅዳሴ ሲገባ ምን እንደሚል ታውቃላችሁ? ጸልዩ ሊተ አበውየ ወአሃውየ ላዕሌ ወላዕለ ዝንቱ መስዋዕት ይላል እኮ ካህኑ። ምን ማለት መሰላችሁ? አባቶቼና ወንድሞቼ፣ እናቶቼና እህቶቼ ስለኔና ስለዚህ መስዋዕት ጸልዩልን ብሎ ይለምናቸዋል። ካህኑ ለምን ጸልዩልኝ እንደሚል ታውቃላችሁ? ትናንት ስገልጠው እንደነበረው ድካም ስላለብን መሬት ተከፍቶ እንዳይውጠን መስዋዕቱ እንዲለወጥ በእኛ ኃጢአት ምክንያት ሌላ መቅሰፍትና መዓት እንዳይወር እናንተን ጸልዩልኝ ብሎ ይለምናል። ትጸልያላችሁ እኮ እሱ እንዲለወጥ አሜን እያላችሁ ትጸልያላችሁ። ወይኑ እንዲለወጥ ደም እንዲሆን አሜን እያላችሁ ትጸልያላችሁ። ለዚህ ቤተክርስቲያን እኮ ይቺ ቤተክርስቲያን እናንተን ሳትይዝ የምታደርገው የምታከናውነው ምንም ነገር የለም እኮ። ካህኑ ራሱ ክህነቱ እንዲጠበቅለት ስለናንተ ብሎ ይለምናል። ታውቃላችሁ ካህኑ ቅዳሴ ከመግባቱ በፊት ወጥቶ እናንተን ይቅርታ እንዲጠይቅና እናንተ እንድትጸልዩለት እንዲጠይቅ ሥርዓተ ቅዳሴው ያዛል። ካህኑ ልብሰ ተክህኖን ከለበሰ በኋላ ወደ ውጭ ወጣና ወደ ህዝቡ እንዲሰግድ ለህዝቡ ስግደት፣ የጸጋ ስግደት፣ የአክብሮት ስግደት እንዲያቀርብ መጽሐፈ ቅዳሴው ያዛል።
ለምን ነው እንደዛ የሚያደርገው? አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ይሄው ቅዳሴ ልገባ ተሰይሜያለሁ። ነገር ግን በኃጢአቴ ምክንያት በድካሜ ምክንያት መልአክ በሰይፍ እንዳይቆርጠኝ ጸልዩልኝ። የበደልኳችሁ ካላችሁ ያስቀየምኳችሁ ካላችሁ ይቅር በሉኝ ብሎ ይለምናቸዋል። ሲሰክር ያያችሁት ቄስ ሊሆን ይችላል። ሰክሮ ወድቆ ያያችሁት ቄስ ሊሆን ይችላል። በማግስቱ ቅዳሴ ቢገባ እንዳትሰናከሉበት አስቀድሞ እናንተን ይቅርታ ይጠይቃቸዋል። አያችሁ፣ ኃላፊነቱ እናንተ ትከሻ ላይም ጭምር ያልፋል። በዚህ ብቃት ያላችሁ ሰዎች ያላችሁ የምትጸልዩ ቤተክርስቲያን ተስፋ የምታደርጋችሁ ክብር ምስጋና በእውነት ለአምላካችን ይሁን። በብዙ ተስፋ የምናደርገው ይሄ ነው እና የእግዚአብሔርን ቃል መስማት ወደ ቅድስና ያመጣል። ይህን ተስፋ እንድትይዙ እጅግ በጣም ያስፈልጋልና የመጀመሪያው ክርስቲያን የሚባለው በእግዚአብሔር ቃል የሚኖር ነው። በማን ቃል የሚኖር? በእግዚአብሔር ቃል የሚኖር። በጣም ትንሹ ነገር እጅግ በጣም ያበሳጨናል። በጣም ትንሽ የሆነችው ነገር ሕይወትን ሁሉ ነገር ጣዕም ታጠፋብናለች። ልዩነቱ ምንድነው ካል በውስጣችን ያለው የተስፋ ሁኔታ ነው። ከባዱን ቀላል የሚያደርገው፣ ቀላሉንም ከባድ የሚያደርገው በውስጣችን ያለው የተስፋ ሁኔታ ነው። የተስፋ ኃይል ነው። ተስፋችን ጠንካራ ከሆነ በፈተናዎች ውስጥ ጠንክረን ማለፍ እንችላለን። የሚገጥሙን ነገሮች ሁሉ ከዛ ባሻገር እናያለን፣ እንዘላቸዋለን። እነዛ ነገሮች ጊዜያዊ ኃላፊ መሸጋገሪያ እንጂ ፍጻሜ እንዳልሆኑ መረዳት እንችላለን። በአንጻሩ ተስፋው የደከመ ሰው ከሆነ ግን በጣም ትንሽ የሆነ ነገር ሁሉ ያበሳጨዋል፣ ያሰኘዋል። ትንሽ ትልቁ እረፍት ይነሳዋል። ስለዚህ ተስፋ እጅግ በጣም መሰረታዊ ነገር ነው። እግዚአብሔርን የተስፋ አምላክ ተብሎ ተጠርቷል። ሮሜ 15:13 ላይ እግዚአብሔር የተስፋ አምላክ ተብሏል። አንደኛ ጢሞቴዎስ 1:1 ላይም መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ ተብሏል። መድኃኒታችን እግዚአብሔር ተስፋችንም ኢየሱስ ክርስቶስ። አንደኛ ቆሮንቶስ 13:13 ላይ ቅዱስ ጳውሎስ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ አለ። ተስፋ ደረጃው ከእምነትና ከፍቅር ጋር ነው። ሶስት መሰረታዊ ጸጋዎች እምነት፣ ተስፋ፣ ፍቅር። ከነዚህ ስለ አንዱ ነው ዛሬ እያየን ያለን። ቅዱስ ጳውሎስም በዚህ ምድር በሚደርሱብን መከራዎች፣ ሐዘኖች ስብር ድቅቅ እንዳንል እንዲህ ሲል ትምህርቱን ምክሩን ሰጥቶናል። አንደኛ ተሰሎንቄ 4:13 ላይ ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉቱ ታውቁ ዘንድ እንወዳለን ይላል። ስላረፉ ስለሞቱ ወገኖቻችን ማለት ጨርሶ አታልቅሱ አትዘኑ አላለም። የሞተን ሰው አዝኖ አልቅሶ መሸኘት ተገቢ ነው። ግን ተስፋ እንደሌላቸው አይሆን አዘናችሁ ነው። ትንሣኤ ሙታን እንደሌለ ወደ እግዚአብሔር እንደማይሄዱ ሞት የመጨረሻ እንደሆነ አድርጎ ስብር ድቅቅ ማለት ተገቢ አይደለም። ተስፋ እንደሌላቸው እንዳታዝኑ። እኛ ታላቅ ተስፋ አለን። ሞትን ድል ያደረገ አምላክ አለን። ሞት መሸጋገሪያ ነው። ስለዚህ ይህን እያሰባችሁ ይላል ርዕስ አድርገን የወሰድነው ሮሜ 12:12 ላይ በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። በጣም መሰረታዊ የሆኑ የህይወት መርሆች ናቸው። በተስፋ ደስ ይበላችሁ፣ በሚደርስባችሁ ነገር ሁሉ በተስፋ ደስ ይበላችሁ ነው። በተስፋ ደስ ይበላችሁ ማለት መከራ አይገጥማችሁም፣ ችግር አይገጥማችሁም፣ ሐዘን አይደርስባችሁም ማለት አለ። በዚህ ሁሉ ግን በተስፋ ደስ ይበላችሁ። ይህን ሁሉ በተስፋ ከቃኘ ነው ቀላል ይሆናል። ቀላልም ባይሆን መሻገር የሚቻል ይሆናል። ስለዚህ በተስፋ ደስ ይበላችሁ፣ በመከራ ታገሱ። አያችሁ፣ በመከራ እንድንታገስ የሚያደርገን ተስፋ ነው። ተስፋ ካለ በመከራ መታገስ ይቻላል። በጸሎት ጽኑ። ተስፋ ሲኖር በጸሎት መጽናት እንችላለን። አምላካችንን እንጠራዋለን። ሰው ተስፋ ከቆረጠ በጸሎትም አይጸናም፣ በመከራም አይታገስም። በቀላሉ እጅ ይሰጣል። በትንሹ ነገር ይሸነፋል። የድል አድራጊዎችና የተሸናፊዎች ልዩነቱ እኮ የፈተናው ክብደት አይደለም፣ በውስጣቸው ያለው ሁኔታ ነው። ያ ተስፋ የምንለው ማለት እንጂ ሰማዕታት ጻድቃን የተቀበሉት መከራ ቀላል ሆኖ አይደለም። በአንጻሩ እጅግ ትንሽ በምትባል ነገር ደግሞ የተሰናከሉ የወደቁ ደግሞ ብዙዎች አሉ። ልዩነቱ እነዛ ነገሮች የምናይበት የምናስተናግድበት ውስጣችን ያለው የተስፋ ሁኔታ ነው። ስለዚህ ተስፋ ታላቅ ጸጋ እንደሆነ ሁሉ ተስፋ መቁረጥ ደግሞ የመጨረሻው ከባድ ፈተና ነው። ይሄ የቤተክርስቲያናችን አባቶች ሁሉ ተባብረውበታል። ከኃጢአት የሚጸናው ተስፋ መቁረጥ ነው። ከፈተና የሚጸናው ተስፋ መቁረጥ ነው። የሰይጣን የመጨረሻው መሳሪያው ተስፋ ማስቆረጥ ነው። በሌላው ሰይጣን ቢጥለንም
ድል ሊያደርገን አይችልም። ለምን? እንነሳለና። ብንነሳ የሚቀበል አምላክ አለን። ስንነሳ የሚጠብቅ ሳይሆን የሚያነሳንም አምላክ ነው ያለን። እግዚአብሔር የወደቁትን ያነሳል ይላል። ተስፋ ከቆረጥን ግን እግዚአብሔርን ተው አታንሳኝ ማለት ስለሆነ እግዚአብሔር አስገድዶ ያነሳል። ስለዚህ ተስፋ መቁረጥ የመጨረሻው መጥፎ የመጨረሻው አደገኛ በሽታ የማይድን ካንሰር ነው ተስፋ መቁረጥ። ያው ሰው ተስፋ ከቆረጠ ምን ማድረግ ይቻላል? ሌላው በሽታ በመድኃኒት የመዳን ዕድል አለው። ሰው መድኃኒትን አልፈልግም ካለ መድኃኒቱን አሽቀንጥሮ ከጣለ ምን አማራጭ አለው? የሚሆነውን መጠበቅ ብቻ ነው ያለው አማራጭ። ሰው ተስፋ ከቆረጠም እንዲሁ የመዳን ተስፋውን በራሱ እጅ ቆርጦ ይጥላል። ስለዚህ የመጨረሻው መጥፎው ነገር ተስፋ መቁረጥ ነው። ዮሐንስ ዘሰዋስው የተባለ እንዲህ ይላል፣ በኃጢአት የወደቀ ሰው በተስፋ መቁረጥ እንደወደቀ ሰው ያህል የጠፋ አይደለም። በኃጢአት የወደቀ ሰው በተስፋ መቁረጥ እንደወደቀ ሰው የሚያሳዝን አይደለም። ለምን? በኃጢአት የወደቀ ሊነሳ ይችላል። ተስፋ የቆረጠ ግን በምን ይነሳል? ከተስፋ መቁረጡ ነው መጀመሪያ መነሳት ያለበት። በተስፋ መቁረጡ ከቀጠለ ምንም ሊያድነው አይችልም። ይሁዳና ጴጥሮስ እንደምናስታውሰው ልዩነታቸው ኃጢአት አይደለም፣ የተስፋ ጉዳይ ነው። ቅዱስ ጴጥሮስ ተስፋ ሳይቆርጥ ንስሐ ገባ፣ አምላካችንም ተቀበለው፣ ከማህበረ ሐዋርያት ጨመረው። ይሁዳ ደግሞ ተስፋ ቆረጠ፣ ራሱ አንቆ ገደለ። ስለዚህ ሰው ተስፋ መቁረጥ ወደ መድኃኒቱ እንዳይቀርብ ያደርገዋል። እንደ ይሁዳ ራሱን ወደ ማጥፋት ይወስደዋል። ብዙ ሰዎች ወደ ተሳሳተ ውሳኔ የሚሄዱ ተስፋ ከመቁረጣቸው የተነሳ ሕይወታቸውን ወደ ማጥፋት ወደ ሌላም ነገር ከዚህ በመለስ ወዳለም የመጨረሻው ራስን ማጥፋት ነው የሚሄዱት። ተስፋ ከመቁረጥ ነው እንደ ይሁዳ ከዚህ በኋላ ተስፋ የለኝም ከሚል። ይሄ የመጨረሻው የሰይጣን ፈተና ነው። የመጨረሻው የሰይጣን ፈተና ነው። ማር ይስሐቅም እንዲህ ይላል፣ ተስፋ መቁረጥ ከፈተናዎች ሁሉ እጅግ የመጨረሻው አደገኛው ፈተና ነው። ምክንያቱም ተስፋ መቁረጥ የሚመጣው ከትዕቢት ሲሆን ፍጻሜው ወይም መዳረሻው ደግሞ ጽርፈት ነው። ከወጡ ሰዎች መካከል ከመምህር ዘበነ ጋር ነው መነጋገር የምፈልገው። እሱ ከመጣ እነጋገራለሁ አለ። መብቱ ነው። አንዳንድ ሰው እንዴት እንዲህ ይላል አሉ። ነገሩ አያገኘኝም። ከኔ ጋር ተገናኝተንም አናውቅም። በጉባኤም አንድ ቀንም አብረን ቆመን አገልግለን አናውቅም። ግን ከኔ ጋር መነጋገር ከፈለገና ለመማማር የሚፈልግ ከሆነ ብዙ ነገር መማማር ይቻላል። እና ቤተክርስቲያኗን ከወጡ ሰዎች ልውሌ ለቀው ከወጡ ሰዎች ርዕስ ይዘው ወንጌል ሲያስተምሩ አይተህ ታውቃለህ? የለም። በጣም ነው የማዝነው። ወንጌል አይሰበክም ብለው ወጥተዋል። ግን አንድ ቀን የማርቆስ ወንጌል ምዕራፍ 10 ብለው ሲያስተምሩ አታያቸውም አይደለም? እኔ አሁን ይሄን በአብዛኛው አውቀዋለሁ እንደዚህ እንደሆነ። የለም። ስለዚህ ምንድነው የሚለው ሌላው ምዕመን ማወቅ አለበት እና ለፍላፊዎች ይሆናሉ የሚለው የጳውሎስ ቃል የተፈጸመባቸው ብዙዎች ናቸውና ስላለባበስ ግን እንዲህ ብለን የምናልፈው አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የቤተክርስቲያኗን ስርዓት ማስከበር አለበት። አንዳንድ ጊዜ ከሌሎችን መማር ያስፈልጋል። በሁሉ ነገር ላይ ቤተክርስቲያን ስትዘረፍ ዝም ብለን ቆቡ ሲወሰድ የቤተክርስቲያኗ መገለጫ የሆነው ሲወሰድ፣ ክርስቲያኑ ሲገደል፣ ቤተክርስቲያን ስትቃጠል ዝም ብለን የምንተኛ ሰዎች ልንሆን አንችልም። ቤተክርስቲያኗ በሁሉም አቅጣጫ ቅድም ያልኩት አለ ቤተ መቅደሱንና በጎቹን ምዕመናንን ጠብቆ ማኖር በጵጵስና ደረጃ በመሪነት ደረጃ ሁላችንም እያንዳንዱ ግለሰብ የሚመለከተው ጉዳይ ነው። ለምንድን ነው ይሄ የሚለውን እስኪ እንደው በርሶ በሽታ እኮ ነው እሱ አያውቅም። ይሄን አሁን እኛ የምናየው ከቤተክርስቲያን ከወጣ በኋላ ጥምጥሙን አድርጎ ቆሙን አድርጎ እንላለን። የሰውየውን ህመም አልተረዳለትም። በሽተኛ እኮ ነው። ደብል ኮንሽስነስ ይባላል። ይሄ ህመም ደብል ኮንሽስነስ በጣም የታወቀ ደዌ ነው። ብዙ ሰዎች ህመም ነው። የታመመ ሰው ይታዘንለታል፣ ታዝንለታል፣ እንዲፈወስ ትጸልይለታል። እንዲፈወሱ ነው መጸለይ። ብዙ ጊዜ ከዚህ በፊትም እያለው ቆቡን አውልቁት፣ ካባውን አድርገ ምን አድርገ ይላሉ። እንዴት ይሁኑ? ሌላው ደግሞ አንድ ባህሪ አለች፣ የሌሊት ወፋዊ ባህሪ ይላታለሁ እኔ። የሌሊት ወፍ ታውቃለህ? ከላይ ትበራለች። ወፎች እንቁላል ነው እንጂ አጥቢ አይደሉም። እሷ አርግዛ ነው የምትወለው። አጥቢ ናት፣ ደግሞ ትበራለች።
መልኳን ያት ወፍ ትመስላለች። እንደገና ደግሞ አይጥ ነች። ልብ ብላ አይታል የሌሊት ወፍ አይጥ እኮ ነች። አይጥም ማለት መልኳን አስቀያሚ አይጥ ነች። አስቀያሚ አይጥ ሰማይ ላይ ወፍ ነች ትበራለች። ከዛ ወፎችን ሄዳ ማጥባቴን አይታችሁ ነው እንዴ እኔ እኮ ወፍ ነው ትላለች። እዛ ሄዳ ከዛ ወዲህ ትመጣና ደግሞ ክንፌን አይታችሁ እንዳሸሹኝ ትላለች። ክንፌን አይታችሁ እንዳሸሹኝ አይጥ ነኝ ትላለች። ደብል ኮንሽስነስ ነው ይሄ። ደብል ኮንሽስነስ አንድ ነገር ለቀኸው ከዛ በኋላ እንትን አትለውም። አንድ መጥፎ ባል ያልታደለ ባል ምን የመሰለችው ሚስቱን መያዝ አቅቶት አሰቃይቶ ከለቀቃት በኋላ ከዛ ብታገባ ይቃጠላል፣ ምን ብትል ይናደዳል። ውስጡ በሽታ አለው። ደብል ኮንሽስነስ ነው። ይፈልጋታል፣ አይፈልጋትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበሩ ሰዎች ከወጡ በኋላ ያንን አይነት ባህሪ የምታይባቸው ምንድነው? አንድ ደብል ኮንሽስነስ ነው። ከሌሊት ወፍ ጋር አገናኝቼልሃለሁ። ደብል ኮንሽስነስ በሽታ ሰዎች ራሳቸውን ሆነው እንዳይኖሩ ያደርጋቸዋል። ወደትኛው ሊድ ቀላል እንጋር የሰሞኑ ስላድዋ አይደለ ኢትዮጵያ ውስጥ የሚወራው ፓን አፍሪካኒዝም አይደለ? አሜሪካ ውስጥ ከ15 ጀምሮ የሄዱ በተለይ 1607 ነው ከአውሮፓ ሄደው እዛ የሰፈሩት። ከዛ እርሻው ሲበዛ ከአፍሪካ ባሪያ እናምጣሉና የራሱ አፍሪካዊ እየሸጠ ባሪያ ወሰዱ። ነፃነት ፈለጉ። እዛ ሄደው አፍሪካን አሜሪካን እንበላቸው አሁን ባሉት ወይም አፍሪካን ጥቁሩ ነፃ መውጣት ፈለገ። ሲወጣ ወደ አፍሪካ ሄዳለሁ አለ። ይሄዳሉ አፍሪካ አለ። መጡ የተወሰኑ። የት ነው የመጡት? ላይቤሪያ ባንዲራዋን አይተህ ከሆነ ራሱ የአሜሪካ ባንዲራ ነው የሚመስለው። ትንሽ ነው ልዩነቱ። ሁለቱን እንደዚህ ብታደርገው የአሜሪካና የላይቤሪያን ባንዲራ እንደዚህ አድርገህ ይኸው። እነዛ ላይቤሪያ የተመሰረተችው ከአሜሪካ በተመለሱ ፍሪ ስሌቭስ ነው፣ ነፃ ባሮች በተባሉ። እዛ ላይቤሪያ ገብተው ግን እዛ ላሉ ዘመዶቻቸው ምንም የተሻለ ነገር እንደሌለው አይነት ነገሯቸው። ከዛ የአሜሪካ ሂዱ ተባለ። የምትፈልጉ ሂዱ ወደ አፍሪካ ሲባሉ እንሂድ እያሉ ታገሉ። አንሄድም አሉ። ደብል ኮንሽስነስ በዚህ ላይ ቅድም ጠቅሼ የነበረው እነ ዱቦይስ የተባለው ታላቅ ሊቅ ነው። የጥቁር ነው የብላክ ሶልስ የጥቁር ነፍሳት ወይም ብላክ ሶል የጥቁር ነፍስ በሚል ብዙ የጻፈ ሰው ነው። ስለ ደብል ኮንሽስነስም ያስቀምጣል። እና አሁን ያልካቸው ሰዎች ከኦርቶዶክስ ከወጡ በኋላ እንዳይመለሱ ይቸገራሉ። እንዴት ሆነ ይኖራሉ? የኛ ኦርቶዶክስ ደግሞ ለሰው እንዳይመለስ በቃ አያምን ማናምን በራን ሰጥም ከጠፋ ጭልጥ ብሎ አሁን ያነሱና አሁን አንዳንድ ቦታ ዝም ብሎ እንትን ማለት በቃ ቅድም እንዳልኩ እንዲህ ብሎ ካለ እሱ ተጨንቆ ነው እኮ ጋኔን አድሮበት እኮ ነው የሚለፈልፈው። ጤነኛ እኮ አይደለም። ሰው እኮ በዛ ደረጃ ጋኔን ሳያድርበት አይለፈልፈም። እና እነሱች እየቆረጡ የሚልኩልኝ ነው ያለው አንዳንድ ሰዎች። እኔማ ጋኔን እንደዛ የሚያስለፈልፈው። ስለዚህ እነዚህ ሰዎች ተመልሰው ጤነኛ ሆነው ወደ ኦርቶዶክስ እንዲመጡ በራን ከፍተን መመለስ አለባቸው። ሲመለሱ ግን በትክክል ትምህርት መሰጠት አለበት። በደንብ ማወቅ አለበት። እኛም መቀበል አለበት። በሩ ክፍት መሆን አለበት። እነዚህ ሰዎች ችግር ላይ ነው ያሉት፣ በሽተኛ ላይ ነው ያሉት። ክርስቶስ የመጣው ለበሽተኛ ስለሆነ እነዚህ ሰዎች እያከምን ውስጣቸው ያለውን ዲያብሎስ እንዲወጣ እያደረግን እንዴት አድርገን ነው ንጹህ ክርስቲያን የኦርቶዶክስ ተዋሕዶ ልጅ ልናደርጋቸው እንችላለን የሚለው መታሰብ ያለበት ይመስለኛል። ከዛ ውጭ ግን ተንኮለኞች ሰራተኞች ደግሞ አሉ፣ ቀበሮች አሉ። ከወጡ በኋላ እንትን የሚሉ ቀበሮ ከላይ እንትን አይታ ለመብላት የሆነ ፍሬ አይታ ዘለለች አልደረሰችበትም፣ አቃታት፣ አይጣፍጥም ብላ ሄደች። የማትችለውን ነገር ማጥላላት፣ የማታውቀውን ነገር ማንቋሸሽ፣ ይሄ የጤነኛ ሰው ባህሪ አይደለም። ስለዚህ ከኦርቶዶክስ የሚወጡ ሰዎች ተንኮለኞች ሰራተኞች አሉ። እነሱ በራሳቸው ዝም ብለው ደግሞ በበሽታ ተይዘው የሚማቀቁ እስረኞች አሉ። እነዛን ነፃ እያወጡ ቢቻል ማምጣት፣ በር መክፈት። ዝም ብሎ እሱ ለዘላለም ሰይጣን ነው እሱ ለዘላለም እንዲህ ነው በሚለው መንገድ መሄድ የለብንም። ሰዎች ናቸው። በር ከፈትንላቸው ሊመለሱ ይችላሉ።
ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለአባቶቻችን፣ ለመምህራኖቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃለ እግዚአብሔር ወንጌል 30፣ 60፣ 100 ፍሬ አፍርተን በሕይወታችን በኑሯችን ሁሉ የምንቀየር የምንለወጥ እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን።